ጥሩ ከተስማማ የተለመደው ቦታ ጥሩና ደስ የሚል ቆንጆ የራት ልብስ ለብሰሽ እንድንገናኝ ከቤት ስትወጪ እንደምታሪ ነግረሻቸው ውጪ እኔ ጓደኛሽ ቤት ድረስ እሸኝሻለሁ እንደነገርኩሽ ማንም አብሮሽ መምጣት የለበት ምን እያደረግሽ ነው ሪካርድ እያደረግሽ ነው ተነሽ ውጪልኝ ሂጂ ውጪ ተነሽ ውጪልኝ ድሮም ሲተባበራቸው ይወድላችሁ ዜሮሽን ሳስቀምጥልሽ ያኔ ልክ ትገበያለሽ ውጪ ይቅርታ የፈለግከው ማድረግልኝ ከዚህ በኋላ እንደዚህ አይነት የህፃን ጨዋታ ጨዋታለሁ ብለሽ የምታስቢ ከሆነ በግሬድሽ ላይ ፍረጂ እያንዳንዱን የስታፍ አባላት ነው ማሳምጽብሽ አሁን ቢሮ ይለቀሽ ውጪ አይለመደኝም የነገርኩሽ ቦታ እንደነገርኩሽ ሆነሽ እንድትመጪ ሂጂ ውጪው እሺ በጣም አመሰግናለሁ አይዞሽ እንሰራለን ፍሬ ፈርቻለሁ ይቅርብን በቃ ሜሪ ከዛስ እኔ እንጃ ከተውሽ እድል የለሽም ዜሮ ነው የሚሰጥሽ ሌሎቹን ብትነፍሪ ራሱ 60 ነው የሚኖርሽ ሲ ማለት እኮ በነፃ ሳልፈሽ መስጠት ትፈልጊያለሽ ለዋንጫ እኮ ነው ስማር የነበረው ለእናትዬ ብዬ ነበር አይደል ታዲያ አሁን ምን ይሰራልኛል ለምንድን ነው የምታገለው አድርጌውም እኮ እንደሚሰጠኝ እርግጠኛ አይደለሁም ያለመሆን እድሉ ጠባብ ነው እስታፍ ይተባበሩሻል እነሱ እሱን የማያግዙት ከሆነና የማይተባበሩት ከሆነ ደግሞ ወደ ህግ እንወስዳለን ከዚህ ሁሉ ትምህርት ቢቀርስ ሜሪ ወደ ኋላ ብሎ ነገር የለም ታገኛለሽ እንጨርሰዋለን አድርጊ ያልኩሽን ብቻ ታደርጊያለሽ እኔ ምልሽ ግን እህትሽ ኩራተኛ ነገር ናት ለበል ጉረኛ የሚለው ሞር ይገልጻታል ታውቃለህ ሁሉም ነገር የሞላላት ነው የምትመስለው እኛ ቤት አስጠግተናት አይደለም የምትኖረው ግን የቤቱ ባለቤት እሷች የምትመስለው ብዙ ሰው ኤምባሪዋን ቢጠላ እኔ ግን በጣም ነው የምወድላት በደንብ ቀርብ ይዋቃት ደስ ይለኛል ካንቺ ጋር ቆሜ እንኳን ያየችኝ እኮ ፊቷን አፈታልኝ እሷ እኮ የስለት ልጅ ነች ከወንድ ልጅ ጋር ከጓደኝነት የዘለለ ምንም ነገር የላትም ከወንድሜ ጋር ራሱ እኮ ከሰላምታ የዘለለ ምንም ነገር የለም የምርሽን ነው አዎ አልነገረችም እንዴ አንቺ ነሽ አላስወራ ያልሽኝ አንድ ቀን እንኳን ተሳክቶልኝ ባገኛት አንቺ መጣሽና ሳናወራ ሄደች ያኔ መጀመሪያውን ልትሄድ አልነበር እንዴ እኔ ምልህ ከኔ ጋር ስትሆን የሚሰማን ስሜት ንገረኝ ምን ሆናል ምን ምን ነው ዛሬ ደግሞ ሰላምታም የለም እንዴ አቃጥለው ሊደፉኝ እኮ ነው ባክሽ እንዴት ዋላችሁ እንዴት ዋልሽ ሰላም ነው ደህና ነኝ አባ ምን ነው ፊት ደህና አይደለም እንዴ የሥራ ጉዳይ ነው ባክሽ ሰራተኞቹ ናቸው አዎ እኔ ከሌለው በፍጹም እኮ ስራ አይሰሩም እኮ ተዘፍዝፈው ቁጭ ብለው ነው ወሬያቸውን ሲያወሩ የሚሉት በጣም ይገርም ነው እኮ ሁሉም እስቲ አንድ ይሆናሉ ታዲያ ታባራቸውም እንዴ አዲስ ሰራተኛ ቀጥሮ ስራውን እስኪለምዱት ድረስ ሁሉ ጊዜ ኪሳራ ነው እና ከነዚህ ጋር ድብብቆች መጫወት ያዋጣሃል አላውቅም እኔ ግራ ገብቶኛል እኔ እኮ ከኔ የሚጠበቀውን ደሞዛቸው ለአንድ ጊዜ እንኳን አሳልፌባቸው አላውቅም በፍጹም በጣም ይገርማል እኮ ምን ሆነው እንደዚህ እንደሚሆኑ እኮ በቃ አላውቅም እኔ በቃ ምንም መልሱ እኔ ጋር የለም አሁን ነው ቀስ በቀስ አንድ በአንድ እያባረክ እየተካ መጨረስ በጣም አሪፍ ሐሳብ
ለሌሎቹ ማስደንገጫ ይሆናል። እንደው ሁሉም ተረጋግቶ አርፎ የራሱን ስራ ይሰራል። ይቅርታ ሀሳብ መስጠት ይፈቀድልኛል? አንቺ ደግሞ ለሰራተኛ ምን ታውቂና ነው? እስቲ እንስማት። ምናልባት ሊጠቅመን ይችላል። ለድርጅቱም ሆነ ለኛም ሊጠቅመን ይችል ይሆናል። እድሉን እንስጣትና እንስማት። እኔም በወይኑ ሀሳብ እስማማለሁ። ይሄንን እኮ ነው የምልህ። ከዚህ የተሻለ ሀሳብ ምንም ልታመጣ አትችልም። ግን ደግሞ ስጋት አለኝ። አንድ አዲስ ሰራተኛ ወደ ድርጅቱ ሲመጣ ካንተ ይልቅ አብሮት ካሉት ጋር ነው ብዙ ጊዜ የሚያሳልፈው። ከአህያ የዋለች ይባል የለ? ከ5 ሰነፎች ጋር የገጠመ ጎበዝ 6ኛ ሰነፍ ነው የሚሆነው። ያ ማለት አንድ በአንድ እየለቀሙ ማባረር አዋጭ ላይሆን ይችላል። ለዚህ እኮ ነው እንስማት ያልኩሽ። ችግር አቃቂር ማውጣት ያቀታል። አንተ የቸገረህ እኮ መፍትሄ ነው እንጂ ችግርን አሳምሮ የሚናገር ሰው አይደለም። ይስራ አላውቅም፣ ግን ቢዝነስ ኢዝ ኬር የምትባል አባባል አለች። አባ ሰራተኞቹን ስለከፈልካቸው ብቻ በግዴታ እንዲሰሩልህ ከመጠበቅ ይልቅ ኬር ብታደርግላቸው፣ ስለ ግል ህይወታቸው እንደምትጨነቅ ብታሳያቸው ድርጅቱን እንደራሳቸው ድርጅት ቆጥረው ያለ ስህተት የሚሰሩ ይመስለኛል። ጭራሽ አጨማልኳቸው ሳይቱ እንኳን ፈርተው እንዳይሰሩ ነው እንዲያላማሽ ኖ። ለምሳሌ ድርጅቱን እንደ ቤተሰብ ቁጥር ልጆችን ለምታደርግላቸው ነገር የሚሰጡት ዋጋ አንተ ለነሱ ባለ ቦታ ነው የሚለኩት። ኬር ስለምታደርግላቸው፣ ስለምትሳሳላቸው፣ ከማንም አንሰው እንዳይታዩ ካለመፈለግ የተነሳ እንደምታደርግላቸው፣ ስለምትገደድ ሳይሆን ስለምትወዳቸው እንደምታደርግላቸው ከሆነ የሚረዱት የገዛህላቸው ልብስ እንደ ጨርቅ አይደለም የሚረዱት። ጨርቅ ሳይሆን አንተን የለበሱ ያህል ነው የሚሰማቸው። ጌታ ከሆነ የምታደርግላቸው ባጠፉ ቁጥር ምን ጎደላቸው የምትል ከሆነ ሁሌም የሚያስቡት ካንተ ስር ብቻ ወጥተው ራሳቸውን ችለው ስታደርግላቸው የነበረውን ነገር ተራ እንደሆነ ሊያዩት ነው የሚፈልጉት። ብታደርግላቸውም ባታደርግላቸውም ደንታ አይሰጣቸውም። እንድታደርግላቸውም ላይፈልጉ ይችላሉ እና ስለሚፈሩህና አሁን አማራጭ ስለሌላቸው አንተ ፊት የሚፈልጉትን ያደርጋሉ። ኬር እንድታደርግላቸው የሚያስቡ ከሆነ ግን በሌለህበት አንተን ያከብሩሃል። ስለዚህ ሰራተኞቹ የድርጅት ባለቤት እንደሆኑ እንዲሰማቸው ማድረግ ከማባረር የተሻለ የሚጠቅም ይመስለኛል። ደግሞ እኮ ከኑሮ ውድነቱ አንጻር ደሞዙ ራሱ ቸልተኝነት ያደርጋቸው። የሰው ልጅ የምትጨነቂለት ከመሰለው ወዶ ገባሪ ነው የሚሆነው ትላለች እናቴ። አሁን ይሄን ዝባዝንኬ ማውራት ተገቢ ነው? ቤተሰብ ሌላ ድርጅት ሌላ። ወይኗ ምን ነካሽ? ድንቅ ነገር እኮ ነው ያነሳችው። እውነት ስለመናገር አንድም ጊዜ እኔ ሰራተኞቼ እንደ ሰው እንኳን አይቻቸው አላውቅም። ተረድቻቸው እንኳን አላውቅም። ሐሳባቸውን እንኳን ሰምቼ እንትላቸው እንኳን አላውቅም። እውነት ስለመናገር ለካ ሰዎች ናቸው። ታውቂያለሽ ወይኗ እንደዚህ ደክሜ ላቤን ጠብ አድርጌ የገነባሁትን ድርጅት እንኳን ማን እንደሚረከበኝ ሁሉ ግራ ይገባኝ ነበር። አሁን የገባኝ አሁን የተረዳሁት ከመሸም ቢሆን ከዚህ በኋላ እውነት ስለመናገር ደሜንም ቢሆን አፍስሼ በሰራ አይቆጨኝም። እውነት ስለመናገር ነው እስክትመረቂ በጣም ነው ቸኮልኩት። ምክንያቱም የድርጅታችን ህልውና ሜቢ አንቺ ላይ ተንጠለጠለ ሊሆን ይችላል። ወይኗ ደስ አይልም? የሚረዳን ሰው ስናገኝ፣ የሚያግዘን ሰው ስናገኝ ፈጣሪ እንዲሁ ከላይ እኮ አምጥቶ ለኛ ይሰጣል። በጣም ሜሪዬ በጣም ነው የማመሰግነው። እሺ ከልቤ በጣም ነው የማመሰግነው። ሁሉን ነገር ቅልል ነው ያደረግሽልኝ። እሺ ደግሞ በቆንጆ ውጤት እንደምትመረቂ አምንብሻለሁ። አረ ችግር የለውም። ሌላ ማገዝ የምችለውም ካለ አግዛለሁ። ትምህርትሽን ስጨርሺ አብረን ነው የምንሰራው። ቢሮአችን አንድ ላይ ነው። እሺ በርቺልኝ እስከዛ። እሺ እኔም ደስ ይለኛል። እናንተ ግሞች፣ እናንተ እዚህ እንዳህያ ትላፋላችሁ። እሷ ከሆናችሁ መጣ የድርጅቱን ንብረት ሁሉ በስሟ ልታደርገው ነው። እንዴ ማሚ ምንድነው የምታወሪው? ማን ነው ደግሞ ለማን ነው የሚዞረውስ? አባታችሁ ለሜሮን። እየቀለድሽ መሆን አለበት ማሚ። የኔ ጅሎች እናንተ እዚህ ስትንከረፈፉ እሷ በተረት ልቡን ቅልጥ እያደረገችው። ላንቺ ነው እንደዚህ ያለሽ? ያውም እሷ ፊት ነው። በዛ ላይ እኮ ሩቅ እንዳይመስላችሁ ስትመረቂ እኮ ነው ያላት። እንዴ ማለት ደግሞ ምን አገባትና ነው ለሷ የሚሰጠው? በፊት ከሚደረግላት ተቆራጭ ውጪ ምንም አይሰጣትም ብሎ አልነበር እንዴ? እሱ እንደዚህ እያለ ነው የሚያጃጅላችሁ። ይልቅስ መፍዘዙን ትታችሁ ቶሎ ብላችሁ በጊዜ እቺ ልጅ ከዚህ ቤት አስወጣት።
እሺ ሚሩ እንዴት ነው እባክሽ ተመችቶሻል ማለት ነው? ደህና ነኝ። በዚያ ከሄድሽማ እኛንም በቁማችን መውረስሽ ነው። እንዴት ማለት? አባቢ ድርጅቱን በስምሽ ላይ ያዞርልሽ እንደሆነ ሰምተናል። እንኳን ደስ አለሽ ልንልሽ ነው የመጣነው። እንዴ ለምንድን ነው በእኔ ስም የሚያዞረው? እሱንማ እኛ አንቺን እንጠይቅሽ። ለምንድን ነው አንቺን የሚያወርስሽ? ኧረ እኔ ምንም የማውቀው ነገር የለም። ገና አሁን ከእናንተ መስማቴ ነው። ልትደብቂን አትሞክሪ እባክሽ። ማሚን የነገረችኝ። ታዲያ እሱ እኮ እንደዛ አይደለም ያለው። ማሚ ውሸታም ነች እያልሽ ነው? ሀና ፕሊዝ፣ እንደዛ ማለት ፈልጌ አይደለም። አባቢ ላይ የለመድሽው ተረት ተረት እኛ ላይ አይሰራም። እሺ አንቺ ቆይ ገና ወር ሳይሞላሽ ምንድን ነው የምታስነኪያቸው? እቺማ የሆነ ነገር አሰርታለች። ለማንኛውም እዚህ ቤት ውስጥ ያለኛ ፈቃድ ምንም የሚደረግ ነገር የለም። ገና ለገና ቃል የገባልሽ መስሎሽ አየር ላይ እንዳትሳፈፊ እሺ? ምንም የምታገኘው ነገር የለም። ይሄን ነገርሽ ነው የመጣሁት። እኔን ደግሞ በጣም ተሳፍቀሽኛል። ልክሽን ብታውቂ ነው የሚሻልሽ። እቺ ልጅ ግን ብዙ ፊት እየሰጣት ነው። እንዴት? ሀናና ዮናስን እኮ እየረሳቸው ነው። መስሎሽ ነው? እንደውም ምንም ለሷ ጊዜ አልሰጠዋትም ማለት ይቻላል። የምበላው ከናንተ ጋር፣ የምጠጣው ከናንተ ጋር፣ የምጫወተው የማመሸው ከናንተ ጋር። እስቲ እያየሽ ነው አይደል? ከሰላምታ የዘለለ ነገር ከሷ ጋር ተጫውተን እንኳን እናውቃለን? ምንም የለም። እኔ ያየሁትን የነገርኩት የምታደርገውን ደግሞ የምታውቀው አንተ ነህ። መቼም አይንሽን ካጆ አትለኝም። በተቃራኒው እንደውም ይሄንን ነገር መጠየቅ ያለባት እንደውም እሷ ነበረች። እሷ እንደውም የወዳውን በወዳ ይዛ ነው ዝም ያለችው። ጭራሽ ይሄ የሚያሳየው ከሷ ጋር የምታደርገው ነገር እንዳላረካ ተጨማሪ ጊዜ ፈልገህ እንጂ ልጆቹን ችላ ለማለት አይደለም። ወይኑ አንተኛ በቃ አስተካክሏለሁ። አንቺ አተኝም እንዴ? አንተ ግን የምርህን ተኝተህ ነው? አንድ ያለን ነገር ቢኖር እኮ ድርጅቱ ነው። እሱን ከሰጣት እኛ ምን ልንሆን ነው እንዴ? በፍጹም አያደርገው። እኔ እሱ አለ ብያለሁ ለትምህርት ላይ እየቀለድኩ ያለሁት። እንደኔ ግን ገና ድሮ ተነጋግረው የጨረሱ ይመስለኛል። እንዲህ በዋዛ ይመስላል ሄዳ ማኔጅመንት የተማረችው። ካሁኑ እንዲህ ካለ መቼም ማናጀር ማትሆነው እዛ። በዚህ እንኳን ቀልድ አላውቅም። እደፋታለሁ። ሲጀመር የሆነ ነገር አድርገን ከዚህ ቤት ልናባርራት ይገባል። እሺ ያሰብሽው ነገር አለ? አንቺ ቤቱን በአንድ ግራ ቆምሽው። እኔ ራሱ እጄ ላይ ስንት አይነት ሚስጥር እያለ እንዳንቺ አርጋችሁ አላውቅም። ኧረ ተይኝ፣ እኔ ጨንቆኛል። ትንሽም ትልቁም ነው የሚገነብኝ። ቆይ ዝም ብልስ አፌን ባይበለኝስ? እንዳታወሪ ብላ አስጠነቀቀችኝ አይደል? ምን አለ ባያስቀበጣጥረኝ። ሌሊቱን ሙሉ ሲዶልቱብሽ ነው ያደሩት። ራስሽን ጠብቂ። ሜሮን ጓግቷ ከፍላ ትሰማለች ብለሽ ካሰብሽ ተሳስተሻል። አይ እንግዲህ ነገ ለምንሽ ለምታረጊው ነገር ባትጣይኝ ጥሩ ነው። እኔ በታምር ወሬ ከፍዬ አልሰማም። እንኳን ከፍዬ ከፍለሽኝም አልሰማም። ምን አለሽ በይ በቅርቡሽ ያርግልሽ። አሜን አሜን ትያለሽ ደግሞ። አሜን ያልኩሽ ይደርሳል። ብር አዘጋጅ። እሺ እባክሽ እንደዚህ ዘነጠሽ ወዴት ነው? የት? ቤት ውስጥ ለመሆኑ እንደ የለበሽው? አይ ልወጣ ነው እኮ። የት ነው የምትሄጂው? ፍሬ ጋር። ኧረ አዎ ምን ነው? እሺ ሂጂ በቃ። እሺ
ዛሬ ልዩ ሆነሽ ነው የመጣሽው። አመሰግናለሁ ቲቸር። እዚህ ኮዮ ብትይኝም ችግር የለውም። በጣም ነው ደስ የሚለኝ። እሺ ያደረግሽው ነገር ኮንፈርት ሳይንሳሽ አይቀርም። እኔ እኮ ከልቤ ይቅርታ አድርጌልሻለሁ። ምንም ችግር የለውም። ዘና ፈታ ብለሽ መጫወት ትችያለሽ። እሺ እስኪ ስልክሽ ነገር መቼስ ያን ስህተት ትደግሚዋለሽ ብዬ አላስብም። ኧረ በፍጹም ጎበዝ። መደሰት መጫወት እኮ ለሁሉም የተፈቀደ ነው። እንኳን ሰው ከሰው ጋር ቀርቶ ሰው ከውሻው ጋር ራሱ ወክ ያደርግ የለ። ስለዚህ ያው ዘና በይ ለማለት ያክል ነው። እሺ አይ ቲንክ እዚህ ሰው እንዳይሽ ፈርተሻል መሰለኝ። ሩም ይዘን እናውራ አይደል? እዚህ ትንሽ ብናወራ ይሻላል። አልፈራውም። አይ ድንገት ሰው ቢያይሽ ብዬ ነው። ለእኔ ኦኬ፣ ለእኔ ችግር የለውም። ለአንቺ ጥሩ ላይሆን ይችላል። ስለዚህ ሩም ይዘን እናውራ። ራት እየበላን ወይን እየጠጣን እናሳልፋለን። ከአራት ሰዓት አናሳልፍ፣ በጊዜ ይሻላል። አባ ደወለ። ሜሮ ተረጋጊ። ጓደኛሽ ጋር እንደሆንሽ አድርገሽ ረጋ ብለሽ አውሪሽ፣ አትፍሪ። ወይዬ ቤት ነኝ። እሷ ወጣ ብላ ነው። ኧረ አላሸሁም፣ ቤት ነኝ። እሺ መጣሁ። ወይኔ ጉዴ ገደለኝ። አይቶናል መሰለኝ። ለማንኛውም ራስን ጠብቅሽ። ይውሻ ሰራላታለሁ ነው ፍሬ አይደለም። ፍሬ ፈርቻለሁ፣ ይቅርብን። በቃ ትምህርቱን ማቆም ይሻለኛል። በቃ አሁን ማጨረስን እኮ ይታይሻል። አሁን እኮ ሰውዬው እጅሽ ላይ ነው ያለው። እንደፈለግሽ ማሽከርከር ትችያለሽ። እሺ አሁን ፈገግታ ብቻ። እሺ ደምውለስ ወይ ፍሬ ገባሽ? አዎ ገብቻለሁ። ምን አለች? አይታለች። ዘመድ ነው ስትያት ምን አለች? አሾፈችብኝ። ባክሽ ጠርጥራናለች። ባክሽ ስትያት ምንም አታመጣም። እስቲ እናያለን። በቃ ለማንኛውም ብዙም አታስቢ። እሺ ደህና ደሪ። በቃ ደህና ደሪ። እሺ ቻው። ይላይንክ በሰላም ነው? ሁለቴ እኮ ደውለሽ ካላነሳው አልተመቸኝም ማለት ነው። ደጋግሞ መደወሉ አስፈላጊ አይደለም። ያን ነገር ልነግርህ ስለሆነ እኮ ነው። የሜሮንን ጉብዝና ለሚያደንቀው ልብ አሳዛኝ ዜና አለኝ። ግን ብዙ ቀን ልንገርህ ብዬ ሳስብ ነበር። ከዚያ እንደ ድንገት እንደ እህትና ወንድም ብትቀራረቡ በኋላ እውነተኛ ማንነቷን ስታውቅ እንዳትጎዳ ብዬ ነው አሁን ልነግርህ የወሰንኩት። የምታወሪው አልገባኝም። ግልጽ ታደርጊያለሽ? ሜሮን እንዴት ስትሬት እንደምታመጣ ማወቅ ትፈልጋለህ? ለዚህ ነው የደወልሽው? አዎ። ታዲያ ካወቅሽበት ለምን አትጠቀሚበት? አንተ ምን እንደሆነ ግን አውቀሃል? ምንድነውስ? በቃ ነገ በአካል አሳይሃለሁ። ለምን አሁን አትነግሪኝም? ነገ ከማስረጃ ጋር እነግርሃለሁ። እሺ። ሌላ ነገር አታወራኝም? እኔ ብቻ ነኝ እንዴ የምለፈልፈው? እኔም ማወራ የለም። እሺ በቃ ደህና ደር። ደህና ደር።
ሰራንላት። ሜሮንን እየተጠቀምሽባት ነው? እያስጠላችሽ ነው? ማ ሜሮን ነች የምታስጠናኝ? እንዴት ማርኩ እንደምታመጣ እኮ አውቃለሁ። እንደሷ ሆኜማ ጎበዝ ከመሆን ቢቀርብኝ ይሻለኛል አይደል ሜሮን? እንዴት ነው ውጤት የሚመጣው? ሲያጠኑ ማድር ነው? ኧረ እባክሽ ማንን ነው የምትሸውጂው? እንደውም ቆይ አባቢ ላሳይ። ምን አድርገሽ ነው? እኔ ምን አውቃለሁ እንግዲህ ከነርሰሪ ጀምሮ ውጤት እንዴት እንደማመጣ ታሳየን ይሆናል። ስፈጠርም ጎበዝ ነኝ ነው ነገሩ። ወይኗ በትክክል ነው የገለሻት። ጩጫዋ ሜሮን ራሱ እኮ ሳት የላስች እኮ ነች። እንደውም አሁን እርጋታው መጣና እውቀቷን ሸፈነች እንጂ ፈጣሪ ጎበዝ ተማሪ አድርጎ ነው የሰራት። ሀና ምንድነው የሆንሽው? አትናገሪም እንዴ? ማሚ ምንም አልሆንኩም ተውኝ በቃ። አንቺ እናትሽ እኮ ናት። በስነ ስርዓት አታወሪያትም እንዴ? እሺ ይቅርታ። ናታስ እንዴ ምን ሆነሻል? ምን ሆነሽ ነው? ምን የመሰለ መረጃ ነበረኝ። ሌባ ስልኬን ተቀብሎኝ ነበር፣ እየጎረጎረው ነበር፣ ከዛ አጠፋው። መረጃው ይሄን አለ ምንድነው? ኡፍ እባክህ ተወኝ። እኔማ እሰራላታለሁ። ቆይ ሀና ዮናስ ማን ነው? ሀና ዮናስ ሜሮን ምን አይነት ጨዋታ ነው ያልሽው? ምን አደረኩት ቲቸር? ለምንድን ነው ስደውልሽ ማታነሺው ሜሮን? ነገሩን ሌላ ነገር አስመሰልሽው እኮ። ስልክ ስደውልሽ አታነሺም፣ ቴክስትም አትመልሺም። ለምን? ቲቸር ስደውል ከአባቴ ጋር ነበርኩ። ቴክስትም ለመመለስ አልተመቸኝም። እያወጣጣኝ ረጅም ሰዓት እያወራኝ ነበር። እያወጣጣኝ ማለት? በጣም አስፈራራኝ። ሁሉንም ነገርኩት። ሜሮን እንዴት እንደዚህ ታደርጊያለሽ? ቆይ ቢያስፈራራሽስ? አንቺ ሕፃን ነሽ እንዴ? ቢያውን ቀጥ ብለሽ ቢሮ ይለቀሽ ውጪ። ሂጂ ውጪ። እኔም የመጣሁት የአሳይመንቱን ጥያቄ ለመውሰድና ፈተናውን መቼ እንደምፈተኝ ለማወቅ ነው። ሌላስ ባክሽ? ሌላ የለኝም። 0.0001 አልጨምርልሽም። አሁን ቀልዱን ተይና ቢሮ ይለቀሽ ውጪ። እሺ እወጣለሁ። ነገር ግን አንተም እዚህ ቢሮ ውስጥ አትገባም። ወይ ከሀገር ትገፋለህ ወይ ራስን ታጠፋለህ። ከመጀመሪያ ቀን ጀምሮ ልታስገድደኝ የነበረው እያንዳንዱ ቅጆች እጄ ላይ አለ። ከዚህ ከወጣው በኋላ ተማሪዎች ያሉበት ግሩፕ ላይ እያንዳንዱን እለቀዋለሁ። በእጄ መሞት ትፈልጊያለሽ ወይስ ታጠፊዋለሽ? ቲቸር ሞኝ አይደለሁም። ይሄ እንደሚሆን ስላወቅኩ ኮፒ 3 ልቦት አለኝ። በረሃብ እንሞታታለን እንጂ እዚህ ያለውን ሳታጠፊ ከዚህ ንቅንቅ አንልም።
እዚህ እንደመጣው ያውቃሉ። እንደውም ከዚህ በኋላ 4 ደቂቃ ከቆየው በሩ ይንኳኳል። ራስን ማዳን ትችላለህ። ካንተ የሚጠበቀው እኔ የምልህን ብቻ ማድረግ ነው። እሺ ምንድነው የምትለው? በቃ እልካታለሁ አልኩህ አይደል? ሲጀመር ልጅቷ እዚህ ከቆየች ውብሸት ይሰማብኝና ትዳር አደጋ ላይ ነው የሚወድቀው። ምንም ቢሆን ከነገ እንዲያልፍ አልፈልግም። ፕሮሰሱ እንደዚህ አፋጥኜ የጨረስኩት ልጄን ስለምፈልጋት ነው። ያኔም ቢሆን ችግር እንጂ እንዳንቺ አይነት መሰሪ እናት እንድታሳድጋት ፍላጎት ያልነበረው። በቃ ልጅህን ትወስዳታለህ ተባልክ። ሌላ ትርፍ ቃል አያስፈልግም። ትሰሚኛለሽ ወይ ነው? የድሮ ሰይፈ መስየሽ እንዳትሳሳች። በአንድ ስልክ ትዳርሽን ብቻ ሳይሆን ህይወትሽንም ልቀማሽ እችላለሁ። ከምትኖርበት የምቹ ህይወት ውስጥ ወጥተሽ ያለ ስባሪ ሳንቲም ጎዳና እንደምትወጪ አርፈሽ ትዳርሽን ያዥ። እባክህን አታስፈራራኝ። አንተ ይሄን ማድረግ እንደማትችል ጠንቅቄ አውቃለሁ። ምክንያቱም የምትለው አይነት ጭካኔና ክፋት አንተ ላይ እንደሌለ አውቃለሁ። ክብር ይግባሽ። እሱን ካንቺ ተምሬያለሁ። አንቺ ሾካካ ብለሽ ትሰልይኝ ጀመር። አረ እንደዛ አይደለም። ዋልጠጣ ዝጊ። ደሞ ተዋሻለሽ። እናትሽ እንደዚህ ነው ያሳደገችሽ? ተደብቀሽ ወሬ እንድትቃረሚ? ነገሩ ድሮስ ይኸውልሽ፣ ትሰሚኛለሽ? የሰማሻትን በሙሉ እንዲች ብለሽ ለውብሸት ትናገሪና ውርድ ከራሴ ቺ ወሬኛ ኮተታ። መልካምን ተደብቄ ለሊት ተነስቼ ባወራ ደሞ ሌላ መሽቁቅ እቺን ይዘዝብኝ። ወይ ጉድ! ስማ መልካም፣ አንቺ ደግሞ በሰዓት ምን ትሰሪያለሽ? አንቺ ልጠይቅሽ እንጂ እኔ ስራዬን እየሰራሁ ነው። አንቺ በዚህ በሌሊት ምን ትሰሪያለሽ? ወይኔ አንተ ደብቀሽ እያዳመጥሻት ነበር? ምስኪን እዚህ ተገትረሻው ምንም አልሰማሽም እንዴ? ለምን ሰማታለሁ? ለኔ አይደለም ያወራችሁ። ስራ ፈትሽ ሰውን ስራ ታስፈጭልሽ። አሃ እናትሽ ያሳደገችሽ እንዴ ነው? ተደብቀሽ ወሬ እንድትቃረሚ?
እንዴ ፍሬ እኔ ምን አጠፋው የምታኮርፊ? ያጂ እዚህ ቀልድብኝ ከጓደኛው ጋር ሆነሽ አብረሽ ትስቂያለሽ አይደል? ቆይ ደግሞ ካልሰራልሽ ዘጌ እኮ እየቀለድ አይደለም። ደግሞ እኔ ሳኩት ባንቺ ሳይሆን በሱ አካውንት ነው። አላ አይደለ ስታዩ የሚያስቅሽ ሰው ዘጌን ባየሁት ቁጥር ስቃለሁ። እኔ ደግሞ ያቀለሻልሻኛል። ለማንኛውም አንቺ ስለሳቅሽ ኩርፊያዬን ትቼዋለሁ። ወደሽ ነው? አንቺ ጭራሽ ዝም ስልሽ የተናናቀን አልመሰለሽም? እኔ አንቺን ብሆን አይደለም ማውራት ለመተንፈስ ራሱ በጣም ነበር ማፍረው። ለምን ሲባል ነው በቤቴ ማላወራው ማልተነፍሰው? ይኸውልሽ አሁን ውብሸ ሳይመጣ ቶሎ ወደ ኩሽናሽ ቀጥይ። እሱ ከመጣማ በጣም አሪፍ ጨዋታ ነው የሚኖረን። በቃ አብረን እንጠብቀዋለን። መልካም። ይኸውልሽ እኔ ለቀልድ ጊዜ የለኝም። ቶሎ ውጪ። 100,000 ብር እፈልጋለሁ። ምንድን ያልሽው? እየቀለድሽ መሆን አለበት። ምን ስለሆነ? ምንም ስለሆነ ሳይሆን ስለሚያስፈልገኝ እና ደግሞ አንቺ መስጠት ስለሚያድንሽ። ቤቤ ተነሽ፣ ቀጥይ ወደ ኩሽናሽ። እኔ ምለው ሀናን ግን ምን ብለሽ ሸውደሻት ነው በዚህ ፍጥነት ይላክሻት? መቼስ አባትሽ ይፈልግሻል፣ የኔ ትዳርም ይበጠበጣል እና ወደ ትክክለኛው አባትሽ ሂጂ እንዳላልሻት ተስፋ አለኝ። መልካም። መርዝ ነሽ፣ መርዝ። ባንቺ ወጥቼ ነው። እንደ ቀልድ እያወራን እኮ ቤት ድረስ ሸኝሽኝ ትያለሽ እንዴ? ደግሞ ሸኝ እኮ ቤት አያደርስም። ምን እንደውም ቤት አደረስኩሽ። ይልቅ ወንድምዬ ሳይደርስ ቶሎ ልመለስ። አዎ ሂጂ እንዳይረፍድ፣ እሱም እንዳያኮርፈኝ። እሱ ያንቺ ነገር መቼ ይሆንለትና? ሜሪ ሰሞኑን እህትና ወንድምሽን አላየኋቸውም። በሰላም ነው? በጠዋት ስለወጣሁ እኔም አላየኋቸውም። ትምህርት ቤት መቅረት እንደሆነ ልማዳቸው ነው። አባ ባይቆጣ እኮ እነሱ ባይሄዱ ደስተኛ ናቸው። እንደዛ ነው የሚልሽ። ይገርማል። አሁን እነሱ ካንቺ ጋር ይዛመዳሉ ቢባል ማን ያምናል? ደግሞ እኮ እህታችን ናት ለማለት እንኳን ማፈራቸው ነው የሚደንቀው። በቃ ፍርዬ ሂጂ እንዳይረፍድ፣ እኔም ወደ ውስጥ ልባ። አዎ ሊድ፣ ደግሞ ዩናይታይ ነገር እንዳይበላሽ። ሜሪ ውብሼት እየመጣ ነው። እሺ እንዴት ናችሁ? እኔ ውድ ልጅ ታላነሽ ታዲያስ እንዴት ነው? ሰላም ነው? እሺ ምንድን ነው የምትመካከሩት? አባ ዛሬ ደስ ብሏል መሰለኝ። በጣም በሉ በቃ እኔ ልሂድ። የአባትና የልጅ ወጋችሁን ቀጥሉ። ኦኬ መልካም ቀን ይሁንልሽ። እሺ ቻው ባይ። ዛሬ የሚገርምሽ ነገር በጣም ነው ደስ ያለኝ። እሺ ግን ለብቻዬ ንገረኝ እንዳትይኝ። ጠቅላላ ቤተሰቡን እራት ጋብዤ ነው የምነግራችሁ። እሺ ዛሬ ምን ተገኝቶ ነው? በጣም ካጓጓኸኝ። አዎ እንግባ፣ ቶሎ እንግባ፣ ግድ የለሽም። ስታውቅ ገና ታስቸግራለች። ቆይ እኔ ምን አድርጊ ነው የምትለኝ? ልጄን ዋሻው። አሁን ገና ስታውቅ ታብዳለች። ቆይ ታዲያ እኔ እሺ ከዚህ በላይ ምን ባደርግ ነው አንተን ደስ የሚልህ? ትሰሚኛለሽ ወይ ነው? ቀድሞውንም አባቷ ማን እንደሆነ መንገድ ያንቺ ግዴታ ነው። አሁን ይሄን ሁሉ ድብብቆሽ ራስሽ እንደጀመርሽው ራስሽ መጨረስ ሲገባሽ ራስሽን ማግለል አማረሽ። አሁን ምን ሊባል ነው? ልጁን አገተ? አንተ ደግሞ ትቀልዳለህ ልጅ። አሁን ማን ነው አሜሪካ ድረስ ሰው የሚያግት? ራኒቹ ጭራሽ ጥለሽ ትብሩ ቤት ቤት ለውጥማ አለ። እሺ እማዬ ማን አጠፍታለች? ልጆቹ የት ሄደው ነው?
እንዴት ዋላችሁ? እና ሀና ከትምህርት ቤት አልመጡም እንዴ? ወይኗ አረ ወይኗ አባዬ አባ ምን ሆነሃል ዮናስ? አባ ሀና የለችም ማለት ምን ማለት ነው? እኔ ምን አውቃለሁ አባ። በቃ እንዳልኩ ነው። ከእንቅልፌ ስነሳ ክፍል ውስጥ የለችም። በዛ ደግሞ ስደውልላት ስልኳም ዝግ ነው። ምን ነካህ ዮናስ? አስደነገጥከኝ እኮ። አንተ ተጋድመህ ትተኛለህና እሷም እንዳንተ እንድትተኛልህ ትፈልጋለህ እንዴ? ደግሞ ይባስ ብለህ ተጋድመህ ተኝተህ ከትምህርት ቀርተህ ደግሞ እንደ ጀብዱ ታወራለህ አይደል? ማፈሪያ። አይደለም አባዬ፣ ሙሉ ቋን ይዛ ነው ከቤት የወጣችው። ምን? ጉድ! ምን ይዘጋችኋል? እናንተን አይደል እንዴ ማናገረው? ምን እንደተፈጠረ የሚያስረዳኝ ሰው አለ? አላወኩም አባ። ከእንቅልፌ ስነሳ አጠገቤ አልነበረችም። ስደውልም ስልኳ አይሰራም። ኧረ እኔ ምንም የማውቀው ነገር የለም። ከነጋ አላየኋትም። ማታ እንዳየኋት ነኝ። ወይ ነው እርግጠኛ ነኝ ይሄንን ነገር ታውቂያለሽ። አሁኑኑ ንገሪኝ፣ ምንድን ነው የተፈጠረው? ውብሸት አባን ያውቃል። ሀና ይህን ሰሞን ልክ አልነበረችም እና በተደጋጋሚ ስናወራ ከዚህ አካባቢ ርቃ ራሷን ማዳመጥ እንደምትፈልግ ስትነግረኝ ነበር። ብዙ ጊዜ አይሆንም ብላትም ሁኔታዋ ግን ብትሄድ እንደሚሻል ስለሚያመለክት ትናንትና ማታ ልሂድ ስትለኝ አይሆንም ብዬ መከልከል አልቻልኩም እና ራሴ ሸኘኋት። ሜሮን የምትናገሪውን ግን ታውቂያለሽ? ቆይ ወዴት ነው የምትሸኛት? ቆይ ደግሞ ወይ ለኔ ወይ ለእናቷ ሳትናገር እንዴት ዝም ብላ ስትሄድ እሺ ትያታለሽ? ሜሮን አንቺ አስተዋይ ልጅ አልነበርሽ እንዴ? እርግጠኛ ነኝ እየዋሸችህ ነው። ሀኒ እንደዚህ አታደርግም። ስለምትቀናባት ነው አባ። እህቴን ከመንገድ ዞር ለማድረግ አንድ ነገር አድርጋ ነው የሚሆነው። ዮናስ አንተ ዝም በል። ወደ እኔ ሄደችው? እሺ እርግጠኛ ሆኜ የሄደችበትን መናገር አልችልም። ነገር ግን ከዚህ ከተማ ውጪ ነች። ሁላችሁም ዝም በቃ ዝም ነው እንደሚባለው። አሁን እጄ እኔ ጣቢያ ልጅቷን ማስመዝገብ አለብኝ ቶሎ ብዬ ልጄን ለማግኘት ስል። ሜሮ ካንቺ ጋር በኋላ እንነጋገራለን። ይኸውልህ ቆይ እንደሱ አይደለም። ልጃችንን እናንተ በራሳችን መንገድ እንፈልጋታለን እንጂ የተጠለፈች ይመስል እንዴት ፖሊስ ጋር ታመለክታለን? ጎረቤትስ ቢሰማ ወንድ ተከትለ ሄደች ነው እንጂ የሚለው ሌላ ነገር እኮ አይልም። ውቤ ና ክፍላችን ገብተን እናንተ እናወራ። ውቤ ሜሮን ነገረች አይደል እንዴ? በቃ እሷ እኮ ያው አስባበት ነው ሄደችው። ልጃችን ትልቅ መሆኗን አምነን አግባብተን ፍትሃዊ በሆነ መልኩ ነው ልናገኛት የምንችለው። ምን ማለትሽ ነው አንቺ? ወይ ነው በዚህን ሰዓት የሰው ሀሜት የጎረቤት ወሬ ምናምን ትያለሽ እንዴ? ልጃችን እኮ ናት የጠፋችው። እንደ ቀልድ የምናየው ነገር ነው እንዴ? ሰማለሽ? አንቺና እኔ እንተያያለን። እሺ አንቺ እውነት በሽተኛ ነሽ፣ ያምሻል።